ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቀድሚያም አርዕስተ ዜናዎቹን እንሆ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ የስልጣን ዘመን በአንድ ዓመት ተራዘመ። የመንግስትና የግል ድርጅቶች ለመገናኛ ብዙሃን መረጃ እንዲሰጡ የሚያስገድድ የመረጃ ነጻነት ረቂቅ አዋጅ ለፓርላማ ቀረበ። አሜሪካና ኢራን በየፊናቸው ድል አድርገናል ያሉበት የተኩስ አቁም ስምምነት ተደረገ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ሜሮን አለልኝ ነኝ። ቅድሚያ ወዳደረግነው ዜና ስናልፍ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ የስልጣን ዘመን በአንድ ዓመት ተራዘመ። የጠቅላይ ሚኒስትር ጽህፈት ቤት የሌተናል ጀነራል ታደሰ ወረደ ስልጣን መራዘምን በማህበራዊ ትስስር ገጹ በለጠፈው አጭር ጽሑፍ ይፋ አድርጓል። ዝርዝር አለን። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ባሳለፍነው ዓመት መጋቢት 30 ቀን 2017 ዓ.ም ከጌታቸው ረዳ የተረከቡት የጊዜያዊ አስተዳደሩን የፕሬዝዳንትነት ስልጣን ለተጨማሪ አንድ ዓመት ተራዝሟል። ፕሬዝዳንቱ በትላንትናው ዕለት ማለትም መጋቢት 29 ቀን 2018 ዓ.ም የአንድ ዓመት የስራ አፈጻጸማቸውን ለጠቅላይ ሚኒስትር አብይ አህመድ ማቅረባቸውና በውጤቶቹ ላይ ግምገማና ውይይት መደረጉ ተገልጾ ነበር። ፕሬዝዳንቱ የትግራይ ክልል በዳግም የጦርነት ውጥረት ጋት ውስጥ በነበረበትና በህወሓት መሪዎች መካከል መከፋፈል በተፈጠረበት ወቅት ወደ ስልጣን መምጣታቸው የሚታወስ ነው። ጀነራል ታደሰ የክልሉ መሪነት ከተረከቡም በኋላ ይህ ውጥረት የረገበበት ሁኔታ ካለመታየቱ ባሻገር ውጥረቶቹ ወደ ትንኮሳዎችና ግጭቶች የተቀየሩበትም ሁኔታ የተፈጠረው በዚሁ አንድ ዓመት ውስጥ ነበር። ፕሬዝዳንቱ ባለፈው ዓመት ላይ ስልጣኑን ሲረከቡ 8 ጉዳዮችን ለመፈጸም ቃል የገቡበትን ሰነድ መፈረማቸው የሚታወስ ሲሆን ከነዚህ መካከል ከህገ መንግስቱና ከሀገር ሉዓላዊነት ያፈነ ገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ እንዲሁም የቀድሞ ታጣቂዎች ትጥቅ መፍታትና መልሶ መቋቋም ተግባር በአፋጣኝ እንዲጠናቀቅ ማድረግ የሚሉት የሚገኙበት የነበረ ሲሆን በተጨማሪም ትግራይ ክልል ለዲሞክራሲያዊ ምርጫ ዝግጁ ማድረግን እንዲሁም የተፈናቀሉ ዜጎችን ወደ ቀያቸው የመመለስ ተግባር እንዲጠናቀቅና በቀሪ አካባቢዎችም በፍጥነት እንዲተገበር የማድረግ ጉዳዮችም ተካተውበት ነበር። በእነዚህ ስምምነቶች ዙሪያ የተደረጉ ውይይቶች ይፋ ባይደረጉም የትግራይ ክልል በ2018 የኢትዮጵያ ሀገራዊ ምርጫ ለመሳተፍ አለመቻሉ፣ የቀድሞ ታጣቂዎች ትጥቅ መፍታት ወይም ዲዲአር በተገቢው መንገድ ተግባራዊ ያለመደረጉ፣ ከሉዓላዊነት ያፈነገጡ የተባሉ ግንኙነቶች ላይ መንግስት ክስ ማቅረቡ እንዲሁም በተፈናቃዮች ዙሪያ የሚነሱ ጥያቄዎች በክልሉ አሁንም ድረስ ያልተፈቱ ጉዳዮች ሆነዋል። ፕሬዝዳንት ታደሰ በክልሉ ሁኔታ ዙሪያ ያቀረቡት ዓመታዊ አፈጻጸም ይፋ ባይደረግም መገናኛ ብዙሃን በትግራይ ክልል የተከናወኑ የልማት ስራዎች ላይ ያተኮሩ ዘገባዎችን አስመልክተዋል። በውይይቱ ላይ ከጠቅላይ ሚኒስትር አብይ አህመድ ባሻገር የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የፍትህ ሚኒስቴር ጌዲዮን ጢሞቴዎስ እንዲሁም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳን ጨምሮ የተለያዩ የመንግስት ከፍተኛ ባለስልጣናት ተገኝተዋል። የመንግስትና የግል ድርጅቶች ለመገናኛ ብዙሃን መረጃ እንዲሰጡ የሚያስገድድ የመረጃ ነጻነት ረቂቅ አዋጅ ለፓርላማ ቀረበ። የተሳሳተ መረጃ ያስተላለፈ የተቋም ኃላፊ ወይም ባለሙያ ባጠፋው ልክ የወንጀል ተጠያቂ እንዲሆን ጭምር በረቂቁ ድንጋጌ መቀመጥ እንዳለበት የምክር ቤቱ አባላት ገልጸዋል። ሷሊ መሐመድ ተጨማሪ አለው። የመንግስትና የግል ድርጅቶች በእጃቸው ላይ የሚገኝ መረጃን ሲጠየቁ እንዲሰጡ የሚያስገድድ የመረጃ ነጻነትን ለመደንገግ የተዘጋጀ ረቂቅ አዋጅ ለህዝብ ተወካዮች ምክር ቤት ቀርቦ ውይይት ከተደረገበት በኋላ ለዝርዝር እይታ ማምራቱ ተገልጿል። የህዝብ ተወካዮች ምክር ቤት ትናንት ማክሰኞ መጋቢት 29 ቀን 2018 ዓ.ም ባደረገው 14ኛ መደበኛ ስብሰባው የመረጃ ነጻነት ረቂቅ አዋጅን ተመልክቶ ለዝርዝር እይታ ለዲሞክራሲ ጉዳዮች ቋሚ ኮሚቴ አምርቷል ተብሏል። ረቂቁን በተመለከተ የምክር ቤቱ አፈ ጉባኤ ታገሰ ጫፎ ባቀረቡት ማብራሪያ ነባሩ የመረጃ ነጻነት ህግ ከይዘትና ከአፈጻጸም ጋር በተያያዘ በርካታ ጥያቄዎች ሲቀርቡበት እንደነበር አስታውሰዋል። ረቂቁ በአገሪቱ የመረጃ ነጻነትን ህገ መንግስታዊ፣ ህጋዊና ተቋማዊ እውቅና የተሰጠው ቢሆንም ነጻነትን በተግባር ማድረግ እንዳልተቻለ አብራርተዋል። ረቂቁ በመንግስት አካልና በግል ድርጅቶች እጅ የሚገኙ መረጃዎችን ተደራሽ በማድረግ የህዝብንና የሀገርን ጥቅም ማስጠበቅን ያለመ መሆኑን አፈ ጉባኤው ገልጸዋል። የኢትዮጵያ
ዜጎች ለማህበራዊ ፍትህ ተወካይ አብርሃም በርታ በብዙ ተቋማት መረጃ የሚያዘው በግለሰብ ደረጃ መሆኑን ገልጸው ባለሙያ ሲለቅ ወይም ኃላፊው ከቦታው ሲነሳ መረጃ ከቦታው አይገኝም ብለዋል። በየተቋማቱ የተሳሳተ መረጃ የሚሰጡ አካላት መኖራቸውን ጠቅሰው እነዚህ አካላት በረቂቁ ምን አይነት ተጠያቂነት እንዳለባቸው መደንገግ እንዳለበት አሳስበዋል። በተጨማሪም የተሳሳተ መረጃ ያስተላለፈ የተቋም ኃላፊ ወይም ባለሙያ ባጠፋው ልክ የወንጀል ተጠያቂ እንዲሆን ጭምር በረቂቅ ድንጋጌ መቀመጥ እንዳለበት አሳስበዋል። በየተቋማቱ ያሉ የህዝብ ግንኙነት ስራ ክፍሎች ዋና ተልዕኮ የመንግስት አካሉን መልካም ገጽታ መገንባት ሆኖ ሳለ የመረጃ ነጻነት ህግን በመንግስታዊ አካላት ውስጥ የማስፈጸም ኃላፊነት ለህዝብ ግንኙነት ኃላፊ መሰጠቱ፣ የኢትዮጵያ ህዝብ እንባ ጠባቂ ተቋም የተሟላ ስልጣን አለመሰጠቱ ከመረጃ ነጻነት አፈጻጸም አኳያ የሚጠበቀው ውጤት በሚፈለገው ልክ እንዳይመጣ እንቅፋት የሆኑ ዋና ዋና ይዘት ክፍተቶች ስለመሆናቸው ተገልጿል። ረቂቁ ማንኛውም የመንግስት አካል በጀትን፣ ትክክለኛ ገቢና ወጪን፣ ገንዘብ ነክና የኦዲት ሰነድን፣ የድጎማ ተጠቃሚና አተገባበሩን እንዲሁም ዝርዝር የግዢ አሰራር ሂደት፣ የጨረታ ማመልከቻና ውጤት፣ ከማንኛውም አካል ጋር የሚደረግ የውል ስምምነት፣ ቅጂና የውል አፈጻጸም ሪፖርት ሰነድን ለመረጃ ፈላጊው ማቅረብን ግዴታ ይጥልባቸዋል ተብሏል። የመረጃ ጥያቄ ያቀረበ መረጃ ፈላጊ የመረጃ ጥያቄ ለማቅረብ የአገልግሎት ክፍያ ሳይጠየቅ ማንነቱን የሚገልጽ መታወቂያ በማቅረብ ብቻ የመረጃ ጥያቄ ማቅረቡን የሚያሳይ መተማመኛ ሰነድ ማግኘት አስቸኳይ የመረጃ ጥያቄ ካልሆነ በስተቀር መረጃ ጠያቂ መረጃውን የፈለገበትን ምክንያት እንዲያስረዳ ሳይገደድ መረጃውን ማግኘት እንዳለበት ይደነግጋል ሲል ሪፖርተር ጋዜጣ አስነብቧል። በመረጃ ኃላፊ ውሳኔ ወይም በአዋጁ ድንጋጌ አፈጻጸም ቅር የተሰኘ አመልካች ውሳኔ በደረሰው በ20 ተከታታይ ቀናት ውስጥ አስቸኳይ መረጃ ጥያቄ ከሆነ ቅሬታ ከቀረበበት በ48 ሰዓታት ለበላይ ኃላፊ ቅሬታ ማቅረብ እንደሚችልም ተደንግጓል ተብሏል። አሜሪካና ኢራን በየፊናቸው ድል አድርገናል ያሉበት የተኩስ አቁም ስምምነት ተደረገ። ስምምነቱ በነዳጅ አቅርቦት እጥረት ለተጨነቀችው ዓለም እፎይታ ነው ተብሏል። ይስሐቅ እንድሪስ በዝርዝር ተመልክቶታል። Where every bridge in Iran will be decimated by 12 o'clock tomorrow night, where every power plant in Iran will be out of business, burning, exploding, and never to be used again. የነጩ ቤተ መንግስት ሰው አሉ አንድ ሙሉ ስልጣኔ ዛሬ ምሽት ላይ መለስ ይጠፋል። ዶናልድ ትራምፕ ኢራን ሆይ ወደ ዶግ አመድነት የመቀየሪያሽ ጊዜ ቀርቧልና ወዮልሽ ሲሉ አስጠነቀቁም። ይህኔ በርካቶች የኢራን አሜሪካ ጦርነት ወደ ለየለት አውዳሚ ምዕራፍ ይሸጋገራል፣ የክፍለ ዘመኑንም አሰቃቂ እልቂት በዚያች ሀገር ላይ ይፈጸማል ሲሉ ስጋታቸውን ሰነዘሩም። የአያቶላዎቹ ሀገር ሚሳይሎች ግን ቴልአቪቭን ጨምሮ ማዕከላዊ እስራኤልን ይደበድቡ ነበር። አገራት በተራዘመ ጦርነት የነዳጅ እጥረቱ ጉሮሯችንን አንቆ ይቀጥላል ብለው በተብረከረኩበት አሜሪካ አንድ ለና እናቱ እንዲሉ ከአረብ ሀገራት ነጥራ ወጥታ የወገብ ቅማል የሆነችባትን አገረ ኢራን ግብዓተ መሬት ትፈጽም ይሆን ወይ ሲሉ ተንታኞች በተሟገቱበት የበርካቶች አይንም ትራጂዲያዊውን ትዕይንት ላይ በተተከለበት በመጨረሻዎቹ ሰዓታት ታዲያ የጦርነቱ ቆስቋሽ የሀያለው ሀገር ሰው የ2 ሳምንታት የሰላም ስምምነት ላይ መደረሱን አበሰሩም። ዛሬ ማታ ሙሉ ስልጣኔ ላይ መለስ ያከትማል ዛቻ ያሰሙት ትራምፕም ጥቃቱን ለመፈጸም ያስቀመጡት የጊዜ ገደብ 1 ሰዓት ሲቀረው የለም የሆርሙዝ ሰርጥ ተከፍቶ መርከቦች እንዲያልፉ የሚያስችል የ2 ሳምንት የተኩስ አቁም ለማድረግ ተስማምተናል ሲሉ ተናገሩ። ፕሬዚደንት ትራምፕ በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሁፍ በጊዜያዊ የተኩስ አቁም የተስማሙት ሁሉንም ወታደራዊ ግብ ስላሳኩና ከዚያም በላይ ስላገኙ እንደሆነ በድል አድራጊነት ስሜት ጽፈዋል። ፕሬዚደንቱ በዚህ 2 ሳምንት ውስጥ ኢራን ከወታደራዊ ኃይሏ ጋር በመቀናጀት በሆርሙዝ በኩል መርከቦች እንዲያልፉ ትፈቅዳለች ያሉ ሲሆን ለስምምነቱ መሳካትም ፓኪስታን ላደረገችው ሽምግልና እውቅና ሰጥተዋል። የትራምፕን መልእክት ተከትሎ የኢራን ውጭ ጉዳይ ሚኒስትር አባስ አራቅቺ ጊዜያዊ ስምምነት ላይ መደረሱን አረጋግጠዋል። አራቅቺ ተናገሩ። በኢራን ላይ የሚፈጸሙ ጥቃቶች ከቆሙ የኛ ይበገሬ ኃይሎች እርምጃቸውን ያቆማሉ። ለ2 ሳምንታት ያህልም በሆርሙዝ ሰርጥ በኩል የሚደረግ አስተማማኝ ጉዞ ከኢራን ኃይሎች ጋር በሚደረግ ቅንጅትና ቴክኒካዊ ጉዳዮች ከግምት ውስጥ በማስገባት የሚቻል ይሆናል ሲሉም ገለጹ። ኢራን ለስምምነቱ ካስቀመጠችው ባለ
የ10 ነጥብ እቅድ መካከልም ከራሷ በተጨማሪ በኢራቅ፣ ሊባኖስና የመን ላይ የሚፈጸሙ ጥቃቶች መቆም አለባቸው፣ ኢራን ላይ የተጣሉ ማዕቀቦችን ለማንሳት ሙሉ ቁርጠኝነት መኖር አለበት፣ እንዲሁም በአገሪቱ ላይ ለደረሰው ውድመት ሙሉ የካሳ ክፍያ መፈጸም ይኖርበታል የሚሉት ይገኙበታል። የኢራን የብሔራዊ ደህንነት ጠቅላይ ምክር ቤት በበኩሉ ባወጣው መግለጫ የኢራንን ድል አድራጊነት ያወጀ ሲሆን ድሉ ፖለቲካዊ ድርድር ላይም የሚጸና ይሆናል ሲል አስምሮበታል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው በኢራን ላይ የሚሰነዘረው ጥቃት ለ2 ሳምንት እንዲቆም የተላለፈውን ውሳኔ አገራቸው እንደምትደግፍ ተናግረዋል። ሆኖም አሉ ኔታንያሁ ወታደሮቻቸው በኢራን በሚደገፈው የሂዝቦላ የተጋረጠው ስጋት እስከሚወገድ ድረስ ከሊባኖስ አይወጣም ሲሉ በእጃዙር ኢራን አሁንም እየተዋጋችኝ ነው፣ የደህንነት ስጋቴም ገና አልተወገደም መልእክት ያለውን ንግግር አሰሙም። ስምምነቱ ላይ እንዲደረስ ሲያሸማግሉ የነበሩት የፓኪስታን ጠቅላይ ሚኒስትር ሼባዝ ሻሪፍ የተኩስ አቁሙ እስራኤል በኢራን የሚደገፈው የሂዝቦላ ላይ ዘመቻ ከፍቻለሁ ባለችባት ሊባኖስ ውስጥም ተግባራዊ እንደሚሆን ቢናገሩም ስምምነቱ የተጣሰ በሚመስል ሁኔታ የእስራኤል ጦር ደቡባዊ ሊባኖስን በአየር ሲደበድብ ውሏል። በደቡባዊ ሊባኖስ የሚገኙት ቴሬና ናባቲህ የእስራኤል የአየር ጥቃት ሰለባ ሲሆኑ ኔታንያሁ የተኩስ አቁሙ በኢራን ከሚደገፈው የሊባኖስ ታጣቂ ቡድን ሄዝቦላ ጋር የሚካሄደውን ግጭትም ያካትታል መባሉን ውድቅ አድርገውታል። ይህ በእንዲህ እንዳለ አሜሪካና ኢራን ስምምነት ላይ መድረሳቸውን ተከትሎ ዓለም አቀፉ የነዳጅ ዋጋ ከፍተኛ ቅናሽ አሳይቷል። በዚህም ዓለም አቀፉ የነዳጅ ዋጋን ለመለካት ጥቅም ላይ የሚውለው የብሬንት ድፍድፍ ነዳጅ የአንድ በርሜል ዋጋ በ13 በመቶ ገደማ ቀንሶ $94.80 ገብቷል። ከ39 ቀናት በፊት በአሜሪካ ጥቃት የተከፈተባት ኢራን የሆርሙዝ ሰርጥን መዝጋቷን ተከትሎ የዓለም የነዳጅ አቅርቦት ተስተጓጉሎ የነበረ ሲሆን የኃይል ዋጋም በከፍተኛ ሁኔታ ጨምሮ እንደነበር አይዘነጋም። በስምምነቱ መሰረት ለረጅም ጊዜ ባህር ላይ የቆዩ በርካታ ነዳጅ ጫኝ መርከቦች እንዲያልፉ ይፈቀድላቸዋል ተብሎ የሚጠበቅ ሲሆን የመርከቦች ማለፍ ለዓለም አቀፍ የነዳጅ ገበያና ቀውሱን ተከትሎ ቅርቃር ውስጥ ለገቡት ሀገራት ሁሉ እፎይታ እንደሚሆን ተንታኞች በመግለጽ ላይ ናቸው። ምንም እንኳን ስምምነቱ እንደ ትልቅ እፎይታ ይታይ እንጂ ሁኔታው አሁንም አስተማማኝ አለመሆኑን በርካቶች በማሳሰብ ላይ ናቸው። በተለይም አልፎ አልፎ የሚሰነዘሩ ጥቃቶች መቀጠላቸውን የሚጠቁሙ ሪፖርቶች መኖራቸው እንዲሁም ሁለቱም ወገኖች ይህ ጊዜያዊ የተኩስ አቁም እንጂ ዘላቂ የሰላም ስምምነት አለመሆኑን መግለጻቸው ውጊያዎች ያገረሻሉ የሚለውን ስጋት እንዲያይል አድርጎታል። ለአሁኑ መላው ዓለም ሁኔታውን ባንክሮ እየተከታተለው የሚገኝ ሲሆን በሺዎች የሚቆጠሩ ሰዎችን ግብዓተ መሬት የፈጸመው በርካታ ቁልፍ መሰረተ ልማቶችን ወደ ፍርስራሽነት የቀየረውና የትራንስፖርት እንዲሁም ዓለም አቀፍ የኢኮኖሚ ስርዓትን ያሽመደመደውን ጦርነት ያበረደው ጊዜያዊ የተኩስ አቁም ስምምነት ወደ ዘላቂ የሰላም መፍትሄ ማደግ ይችላል ወይስ ወደ ኋላ ተቀልብሶ ስጋትነቱን ይቀጥል ይሆን ወይ የሚለውን ቀጣዮቹ ቀናት የሚወስኑት ይሆናል። የኢትዮጵያ አየር መንገድ $6 ቢሊዮን ወይም ወደ ትሪሊየን የሚጠጋ ብር አጠቃላይ ሀብት እንዳለው ተገለጸ። አየር መንገዱ ከ80 ዓመታት በፊት ልክ በዛሬዋ ቀን መጋቢት 30 የመጀመሪያውን በረራ ያደረገበት ቀን ማክበር ጀምሯል። ብዙነህ እንዳለ ዝርዝር አለው። ዘመንና ጊዜ ያልጣለው ፈተናዎች ያልበገሩት ባለግዙፍ ስምና ተግባር ባለቤት የኢትዮጵያ አየር መንገድ የመጀመሪያውን በረራ ካደረገ እነሆ 80 ዓመታት ሞላው። ከ8 አስርት ዓመታት በፊት ልክ በዛሬዋ ቀን መጋቢት 30 የመጀመሪያውን በረራ ወደ ካይሮ በማድረግ አንድ ተብሎ የተጀመረው የግዙፍ አየር መንገድ በረራ ባለፉት 80 ዓመታት ከ1946 እስከ 2026 በአንድ በረራ የተጀመረው ጉዞ በ5 አህጉር በማስፋፋት ከፍተኛ እድገት በማስመዝገብ በአሁኑ ወቅት 145 መዳረሻዎች ላይ ይበራል። በእነዚህ ዓመታት አየር መንገዱ በርካታ ፈተናዎችን ማለፉን የገለጹት የአየር መንገዱ ዋና ስራ አስፈጻሚ መስፍን ጣሰው ፈተናዎችን ሁሉ በማለፍ በከፍታ በማደግ ላይ ያለ ተቋም መሆኑን ገልጸዋል። ያለፉት 80 ዓመታት ለኢትዮጵያ አየር መንገድ የእድገት፣ የትርፋማነት፣ የአገር ኩራት የሚሆኑ ተግባሮችን የፈጸመበት ወቅት ነው። እነዚህ 80 ዓመታት አየር መንገዱ ከአንድ በረራ የመጀመሪያዋን በረራ ከአዲስ አበባ ተነስቶ በአስመራ በኩል ወደ ካይሮ በማድረግ በDC-3 አውሮፕላኖች ዛሬ አገልግሎት ላይ በሌሉ በጣም እጅግ ኋላ ቀር በሆኑ አውሮፕላኖች በረራ የጀመረ ሲሆን ባለፉት 80 ዓመታት ግን የበረራ አድማሱን በ5 አህጉራት በማስፋፋት ሲያድግ የቆየበት ዘመን ነው። ዛሬ የኢትዮጵያ አየር መንገድ በአጠቃላይ በዓለም አቀፍ ደረጃ 145 መዳረሻዎችን በመብረር
ከአፍሪካ ትልቁ ስመጥሩ አየር መንገድ ለመሆን የቻልንበት ዘመናት ናቸው። ከዚህ ባለፈ አዳዲስና ዘመናዊ አውሮፕላኖችን ወደ አፍሪካ በማምጣትና ወደ ስራ በማስገባት ከየትኛውም አየር መንገድ ቀዳሚው አየር መንገድ መሆኑም ተገልጿል። አየር መንገዱ ለ2040 ስትራቴጂካዊ እቅድ ያስቀመጠ ሲሆን አሁን ካሉ 145 መዳረሻዎች ወደ 243 መዳረሻ ለማደግ እንዲሁም አሁን ካሉት 150 አውሮፕላኖች ወደ 350 አውሮፕላኖች ለማደግ እንዲሁም በተጨማሪም ከ20 ሚሊዮን መንገደኞች ወደ 60 ሚሊዮን መንገደኞች ወደ ማጓጓዝ ለማሳደግ እቅድ መያዙንም ገልጸዋል። የኢትዮጵያ አየር መንገድ ዛሬም ትልቅ ራዕይ ሰንቋል። ራዕይ 2035 ብለን ስንንቀሳቀስ ቆይተናል። አሁን ደግሞ ሁልጊዜም የ15 ዓመት የረጅም ጊዜ እቅድ ይዘን ስለሆነ የምንንቀሳቀሰው ራዕይ 2040 የሚል ወጥነናል። በዚህ ራዕይ ውስጥ የኢትዮጵያ አየር መንገድን በዓለም አቀፍ ደረጃ አሁን ስለ አፍሪካ የምናወራበት ጊዜ አይደለም፣ በዓለም አቀፍ ደረጃ ትልቁ ተወዳዳሪ አየር መንገድ ለማድረግ አልመናል። የ2040ውን ለመንገር ያህል የምንበርባቸውን የበረራ አድማሶች በከፍተኛ ደረጃ ለማስፋፋት አቅደናል። ዛሬ ካለው 145 መዳረሻዎች ወደ 243 ዓለም አቀፋዊ መዳረሻ ለመድረስ አስበናል። የአውሮፕላኖቻችን ብዛት ዛሬ ካለው 150 ወደ 350 ከጥፍ በላይ ለማሳደግ እቅድ ይዘናል። እንደዚሁም የምናጓጉዛቸውን የመንገደኞች ብዛት ካሁኑ 20 ሚሊዮን በ3 እጥፍ አሳድገን ወደ 60 ሚሊዮን ለማድረስ እንደዚሁ አልመናል። የምናጓጉዘው ጭነት ዛሬ ካለው ወደ 850 ሺህ ቶን ከጥፍ በላይ አሳድገን 2.1 ሚሊዮን ቶን በዓመት ለማጓጓዝ እንድንችል ብለን አስበናል። ይህን ሁሉ ሰርተን በዓመት ወደ 30 ቢሊዮን ዶላር የሚጠጋ ገቢ ለማፍራት አስበናል። በእነዚህ 80 ዓመታት ውስጥ የኢትዮጵያ አየር መንገድ 6 ቢሊዮን ዶላር ወይም ወደ ትሪሊዮን የሚጠጋ ብር አጠቃላይ ሀብት ማፍራቱ የተገለጸ ሲሆን ከዓለም አቀፍ በረራዎች በተጨማሪ የሀገር ውስጥ ትራንስፖርትን ለማሳለጥ አሁን ያሉትን 23 መዳረሻዎች በጥፍ በማሳደግ 47 ለማድረስ ከመንግስት ጋር ስምምነት ላይ ተደርሷል። አየር መንገዱ ባለፉት 80 ዓመታት ላስመዘገበው ስኬት ለቀድሞውና ለአሁኑ የስራ ባልደረቦች ምስጋናቸውን ያቀረቡት ዋና ስራ አስፈጻሚው 80ኛውን ዓመት በማስመልከት በቀጣይ 6 ሳምንታት በተለያዩ ዝግጅቶች እንደሚያከብርም ተናግረዋል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርቲስት ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። በአውሮፓ ሻምፒየንስ ሊግ የሩብ ፍጻሜ የመጀመሪያ ዙር ጨዋታዎች ሊቨርፑል ከፒኤስጂ እና ባርሴሎና ከአትሌቲኮ ማድሪድ የሚያደርጉትን ተጠባቂ ጨዋታዎችን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። የዘንድሮውን የትንሳኤ በዓል ምክንያት በማድረግ በአዲስ አበባ ገበያዎች ላይ ባደረግነው ቅኝት የቅመማ ቅመም ዋጋ መረጋጋት ቢያሳይም በሽንኩርት በቅቤና በዶሮ ምርቶች ላይ የታየው የዋጋ ጭማሪ በሸማቾችና በነጋዴዎች ላይ ቅሬታ መፍጠሩ ተስተውሏል። ዝርዝር አለን። የፋሲካ በዓልን ምክንያት በማድረግ በመዲናችን አዲስ አበባ የሚገኙ አንዳንድ የገበያ ማዕከሎችን ጎብኝተን ነበር። በዚህም ከአንዳንድ ሸማችና ገዢዎች ጋር ቃለ መጠይቅ አድርገን ነበር። ስሜ መለሰ ይባላል። ከወረዳ 4 ነጋዴ ሰንዳይ ነጋዴ። እሺ፣ የሽንኩርት ገበያ እንዴት እየሄደ ነው? ያመጣሉ? አሪፍ ነው። እንግዲህ አሪፍ አቅርቦት አለ። ትንሽ የትራንስፖርት መጨናነቅ ቢሆንም ውድ ቢሆንም አሪፍ ነው። ምንም አይልም። ግን ትንሽ እስከዚህ እስከሚደርስ ድረስ ችግር አለ። ማሳ ላይ ያለ ሽንኩርት ትራንስፖርት ስለሌለ በሱ ምክንያት ትንሽ ተቸግረናል። ያንን እቃውን ለመግዛት እንደገና አሁንም እኛ ከምንገዛበት ቦታ እዚህ ለማድረስ ትንሽ ያስቸግራል። የዋጋ ልዩነት ዛሬ 65 ብር እየሸጥን ነው። እኛ አሁን እንደምታዩ ያበሻ ሽንኩርት 65 ብር እየሸጥን ነው እና በጣም አሪፍ ነው። ቲማቲም እንደዚሁ 35 ብር እየሸጥን ነው። ብቻ አሪፍ ነው።
ፈይሴ በላይ ይባላለሁ። ገበያ ከሞላ ጎደል ጥሩ ነው። ሽንኩርት ብቀንስ ደስ ይለናል። ከነበረው 30 እስከ 40 የነበረው አሁን ከ65 እስከ 90 የአቅርቦት እጥረት አለ። ሽንኩርት እየደረሰ አይደለም። ተስፋዬ ደጀኔ ይባላል። መጣው ምን ለመግዛት ነው? ያው ዶሮ ለመግዛት ነው። የፋሲካ ያመጣው ዶሮ ለመግዛት ነው። ዋጋው ትንሽ ያው የተወሰነ መጨመር አለ። ከበፊቱ የተወሰነ ዋጋ ጭማሪ አለ። ሊትል ቢት አሁን ምንድነው ያው ከክፍለ ሀገር እንደዚህ ከዙሪያ ምናምን ስለሆነ በብዛት የሚመጣው በትራንስፖርት ተጭኖ ምናምን ነው የሚመጣው። ከዛ ጋር ተያይዞ የተወሰነ የዋጋ ጭማሪ አለ። ሳራ እባላለሁ። በሾላ ገበያ ነጋዴ ነኝ። በርበሬ፣ ቅመማ ቅመም፣ ሽሮ የተለያዩ እንደምታያቸው የተለያዩ ቅመማ ቅመሞችን ነጋዴ ነኝ ይሻላል። የበዓል ገበያ ቆንጆ ነው፣ እግዚአብሔር ይመስገን ቆንጆ ነው። ከአምናው ትንሽ ቀዝቀዝ ብለዋል፣ ግን ቆንጆ ነው ተመስገን። ነገሮቹ ሁሉ በተለይ አሁን በዚህ አንድ ሳምንት ውስጥ እጅግ በጣም የዋጋ ጭማሪ ተፈጥሯል። የዋጋ ጭማሪ ነዳጅ የመኪና አለመኖር በጣም እቃዎቹ እንዲጨምሩ አድርጓቸዋል። አሁን ችግር እየሆነ ያለው እቃው አለ፣ ማጓጓዣ መኪና የለም። ስለዚህ ለዛ ነው ትንሽ ጭማሪ ያሳየው። ሾላ ገበያ ላይ ያው ዶሮ አሁን ዶሮ አምና 1800 ብር 2000 ብር ነበር ሲሸጥ የነበረው። ዘንድሮ ግን 2500 ብር 3000 ብር 2000። ኮረሪማ ስንት ገባ አሁን? በጣም ይገርምሻል፣ ኮረሪማ ቀንሷል። በእውነት ቆንጆ ነው ያለው። 2008 2007 እየሸጥን ነበረ። አሁን ግን 2002 2003 እየሸጥን በእውነት ደስ ይላል። አንዳንድ ነገሮች ቅናሽ ናቸው፣ አንዳንድ ነገሮች ደግሞ ጭማሪም አላቸው። ስለዚህ የበዓል ገበያ ይሄንን ይመስላል። በተጨማሪም የቅቤ ገበያ እንዴት ነበር ብለን ጠይቀናል። ባሰባሰብነው መረጃ መሰረትም የቅቤ ዋጋ ከ1600 ብር እስከ 2000 ብር የተሸጠ ሲሆን የአይብ ዋጋ እስከ 700 ብር፣ የቆጮ ዋጋ ደግሞ እንዲሁ እስከ 250 ብር እየተሸጠ ይገኛል። የጠየቅናቸው ሸማቾችና ሻጮች ከሰሞኑ በተከሰተው የነዳጅ እጥረት የተነሳ በበዓል ገበያ ላይ ከፍተኛ ጫና እያሳደረ እንደሚገኝ ለጣቢያችን ተናግረዋል። የኢትዮጵያ አየር መንገድና ቴምር ፕሮፐርቲስ በቤቶ ዓለምን ይዙሩ የተሰኘ ስምምነት ተፈራረሙ። በሪል ስቴት ዘርፍ 10ኛ ዓመት የምስረታ በዓሉን በማክበር ላይ የሚገኘው ቴምር ፕሮፐርቲስ ከኢትዮጵያ አየር መንገድ ጋር በቤቶ ዓለምን ይዙሩ የተሰኘ ልዩ የአጋርነት ስምምነት መጋቢት 29 ቀን 2018 ዓ.ም በይፋ ተፈራርሟል። ይህ ስምምነት በመላው ዓለም የሚገኙ ኢትዮጵያውያን ቤት ገዢዎች ከቴምር ፕሮፐርቲስ የመኖሪያ ቤት ወይም ሱቅ ሲገዙ በሚፈጽሙት የክፍያ መጠን ልክ ተመጣጣኝ የሼባ ማይልሶችን በማከማቸት በኢትዮጵያ አየር መንገድ ዓለምን እንዲዞሩ የሚያስችል ልዩ እድል ይሰጣቸዋል። የቴምር ፕሮፐርቲስ ጀነራል ማናጀር አቶ ጃፋር መሐመድ በፊርማ ስነ ስርዓቱ ላይ በኢትዮጵያ ዓለም አቀፋዊ የኑሮ ዘይቤን ለመፍጠር እንደሚሰራና እንደ ኢትዮጵያ አየር መንገድ ካሉ ግዙፍ ተቋማት ጋር በጋራ መቆም ይህንን ዓላማ ለማሳካት ጥንካሬ እንደሚሰጥ ገልጸዋል። ቴምር ፕሮፐርቲስ በማህበራዊ ኃላፊነት ረገድም የኢትዮጵያ የልብ ህሙማን ህጻናት መርጃ ማዕከልን ለ18 ዓመታት የመሩትን ዶክተር ህሩይ አሊን ለማመስገን የ300,000 ማይልስ ስጦታ አበርክቷል። በተጨማሪም ለሁለት ቤት ገዢ ደንበኞቹ ከፍተኛ መጠን ያለው የማይልስ ስጦታ እንዳበረከተ አስታውቋል። ክቡራን ተመልካቾቻችን አሁን የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ጌታውን አበበ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እንጀምራለን። ኢንስትራክተር ሰውነት ቢሻውን ለማመስገን በስማቸው አካዳሚ ሊገነባ መሆኑ ተገለጸ። የኢትዮጵያ ብሔራዊ ቡድን የቀድሞ አሰልጣኝ ኢንስትራክተር ሰውነት ቢሻውን ለማመስገንና እውቅና ለመስጠት የማስጀመሪያ መርሃ ግብር ተካሂዷል። ኢትዮጵያ ከ31 ዓመታት በኋላ ወደ መሰረተችው የአፍሪካ ዋንጫ ስትመለስ ዋሊያዎቹን በአሰልጣኝነት የመሩት ኢንስትራክተር ሰውነት ቢሻው በሀገሪቱ እግር ኳስ ላይ ላበረከቱት የ44 ዓመታት አስተዋጽኦ በስማቸው አካዳሚ ሊገነባ እንደሆነ ተገልጿል። ለአካዳሚው የሚሆን 9000 ካሬ ሜትር የአዲስ አበባ ከተማ አስተዳደር ማበርከቱ የተሰማ ሲሆን ዓላማውን እውን ለማድረግ የተቋቋመው ኮሚቴ እንቅስቃሴ መጀመሩን በትላንትናው ዕለት በሰጠው መግለጫ አብስሯል። በአሁኑ ሰዓት ታዳጊዎች ላይ እየሰሩ የሚገኙትን ኢንስትራክተር ሰውነት ቢሻውን ለማመስገን የተጀመረው መርሃ ግብር በቀጣይ ሀብት የማሰባሰብ ስራ እንደሚሰራ ኮሚቴው ተናግሯል። ለዚህም በሀገር ውስጥና በውጭ ያሉ ኢትዮጵያውያንን ዓላማውን ደግፈው እገዛ እንዲያደርጉ ጥሪ የቀረበ ሲሆን
በሀገር ውስጥ ላሉ የስፖርት ቤተሰቦች 4 የባንክ አካውንቶች ተከፍተዋል። ሰኔ መጨረሻ ላይ ለማድረግ በታሰበው የእውቅናና የምስጋና የመዝጊያ መሰናዶ ላይ የኢንስትራክተር ሰውነት ቢሻውን የ44 ዓመታት የእግር ኳስ ሕይወት የሚዘክር ዘጋቢ ፊልምና መጽሐፍ ይፋ እንደሚሆንም በነበረው መግለጫ ላይ ተጠቅሷል። ሀገራችን ኢትዮጵያ ከሳምንት በኋላ በታሪኳ ለመጀመሪያ ጊዜ በምታዘጋጀው ዓለም አቀፍ የአትሌቲክስ ውድድር ላይ በርካታ ስመጥር አትሌቶች እንደሚሳተፉ ተገለጸ። ኢትዮጵያ በምታዘጋጀው የአንድ ቀን ውድድር ላይ ውጤታማ አትሌቶችም ውድድሩን እንደሚካፈሉ የኢትዮጵያ አትሌቲክስ ፌዴሬሽን ይፋ አድርጓል። በውድድሩ እንደሚገኙ ፌዴሬሽኑ ማረጋገጫ ከሰጣቸው ዓለም አቀፍ አትሌቶች መካከል አሜሪካዊቷ አንጋፋ አትሌት ጋቢ ቶማስ ወደ ኢትዮጵያ በመምጣት በውድድሩ እንደምትሳተፍ ተነግሯል። አትሌት ጋቢ ቶማስ የፓሪስ ኦሎምፒክ 200 ሜትር ውድድር ሻምፒዮን እንደነበረች የሚታወስ ሲሆን ከሷ በተጨማሪም የአፍሪካ የ100 ሜትር ፈጣኑ አትሌት ፈርዲናንድ ኦማኔላ ሌላኛው የአዲስ አበባ እንግዳ መሆኑ ተገልጿል። ኬንያዊው አትሌት ፈርዲናንድ ኦማኔላ በ2022 የአፍሪካ አትሌቲክስ ሻምፒዮና በ100ና በ400 ሜትር የወርቅ ሜዳሊያ አሸናፊ እንደነበር አይዘነጋም። ሌላኛዋ የመድረኩ እንግዳ አሜሪካዊቷ የኦሎምፒክ አሸናፊ ዳሊላ ሙሐመድ መሆኗ ተሰምቷል። የ400 ሜትር መሰናክልና በ400 ሜትር የኦሎምፒክ አሸናፊዋ ደሊላ በአዲስ አበባ ግራንድ ፕሪክስ እንደምትገኝ አረጋግጣለች። በ400 ሜትር የመሰናክል ሩጫ ታሪክ የኦሎምፒክና የዓለም ሻምፒዮና ድሎችን በማግኘት እንዲሁም የዓለም ክብረ ወሰንን በመስመር በታሪክ ሁለተኛዋ ሴት አትሌት የሆነችው ደሊላ ሙሐመድ በአዲስ አበባ ውድድር ከሚጠበቁት አትሌቶች መካከል መሆኗ ተረጋግጧል። ውድድሩ ሚያዝያ 10 ቀን 2018 ዓ.ም በአዲስ አበባ ይካሄዳል ተብሎ ይጠበቃል። የአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ የመጀመሪያ ዙር ጨዋታዎች ትናንት ምሽት ሲካሄዱ አርሰናልና ባየር ሙኒክ ድል ሲቀናቸው ሪያል ማድሪድ ሽንፈት አስተናግዷል። በአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ የመጀመሪያ ጨዋታ ባየር ሙኒክ ከሜዳው ውጭ በማቅናት ሪያል ማድሪድን 2-1 በሆነ ውጤት አሸንፎ ተመልሷል። በሳንቲያጎ ቤርናቤው በተደረገው ጨዋታ ለባየር ሙኒክ ሉዊስ ዲያዝ እና ሃሪኬን የማሸነፊያ ግቦችን ሲያስቆጥሩ ኪሊያን ምባፔ የሪያል ማድሪድን ብቸኛ ግብ ከመረብ አሳርፈዋል። ባየር ሙኒክ ከ9 ጨዋታ በኋላ ማድሪድን በሜዳው ያሸነፈበት ውጤት ሲሆን የጀርመኑ ክለብ ከሜዳው ውጭ ያደረገውን ጨዋታ ማሸነፉን ተከትሎ ወደ ግማሽ ፍጻሜ የሚያልፍበትን እድል አስፍቷል። በሌላ ጨዋታ የመጀመሪያ ጨዋታውን ከሜዳው ውጭ በማቅናት ከስፖርቲንግ ሊዝበን የተጫወተው አርሰናል 1-0 በሆነ ውጤት ማሸነፍ ችሏል። በምሽቱ ጨዋታ ተቀይሮ የገባው ካይ ሃቨርትስ በባከነ ሰዓት 91ኛው ደቂቃ ላይ የመድፈኞቹን የማሸነፊያ ግብ አስቆጥሯል። በካራባው ዋንጫ ፍጻሜና በኤፍኤ ካፕ ዋንጫ ሩብ ፍጻሜ በተከታታይ የተሸነፈው አርሰናል ወደ አሸናፊነት የተመለሰበትን ውጤት ያስመዘገበ ሲሆን በሻምፒዮንስ ሊግ ጥሎ ማለፍ የፖርቹጋልን ክለቦች ከሜዳው ውጭ ሲያሸንፍ ይህ ለመጀመሪያ ጊዜም ሆኗል። የፖርቹጋሉ ተወካይ ስፖርቲንግ ሊዝበን በበኩሉ በሜዳው ከ23 ተከታታይ ጨዋታዎች ያለመሸነፍ ጉዞ በኋላ በመድፈኞቹ ለመሸነፍ ተገዷል። አርሰናል በዚህ ዓመት በአውሮፓ ሻምፒዮንስ ሊግ ካደረጋቸው 11 ጨዋታዎች 10ን ሲያሸንፍ በአንድ ጨዋታ ብቻ አቻ ተለያይቷል። የአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ ተጠባቂ ጨዋታዎች ዛሬም ቀጥለው ሲካሄዱ በውጤት ቀውስ ውስጥ የሚገኘው ሊቨርፑል ወደ ፓሪስ አምርቶ ከፒኤስጂ ሲገናኝ፣ በሌላ በኩል ባርሴሎና ከአትሌቲኮ ማድሪድ የሚያደርጉ ጨዋታ ይጠበቃል። የውድድር ዓመቱ ብቸኛ ተስፋቸው የሆነውን የሻምፒዮንስ ሊግ ዋንጫ ለማለም ሊቨርፑሎች ዛሬ ምሽት 4 ሰዓት ላይ በፓርክ ዴ ብሬስ ከባድ ፈተና ይጠብቃቸዋል። አሰልጣኝ አርኔ ስሎት በኤፍኤ ካፕ ዋንጫ በማንቸስተር ሲቲ የደረሰባቸውን የ4-0 መራር ሽንፈት ለመርሳት ወደ ሜዳ ይገባሉ ተብሎ ሲጠበቅ፣ ፒኤስጂ በአንጻሩ ከእንግሊዝ ክለቦች ጋር ባደረጋቸው ያለፉት 6 ጨዋታዎች ሽንፈት አለማስተናገዱ ለሊቨርፑል ስጋት ሆኗል። በመርሲሳይዱ ክለብ በኩል ለ3 ወራት በጉዳት ርቆ የነበረው ስዊድናዊ አጥቂ አሌክዛንደር ኢሳቅ ለጨዋታው መድረሱ ትልቅ ዜና ሲሆን፣ በፒኤስጂ በኩል ለዚህ ጨዋታ ሲባል የሊግ ጨዋታቸው ተራዝሞላቸው በበቂ ረፍት ላይ መቆየታቸው ብልጫ ይሰጣቸዋል ተብሏል። ሁለቱ ቡድኖች ከዚህ ቀደም 6 ጊዜ ተገናኝተው እያንዳንዳቸው 3 ድሎችን በማስመዝገብ እኩል ሲሆኑ፣ ሆኖም ባለፈው የውድድር ዘመን ፒኤስጂ ሊቨርፑልን በፍጹም ቅጣት ምት ከውድድሩ ማስወጣቱ ይታወሳል። በሌላ የሩብ ፍጻሜ ተጠባቂ መርሃ ግብር ሁለቱ የስፔን ክለቦች ባርሴሎና ከአትሌቲኮ ማድሪድ የሚያደርጉት ፍልሚያ በተመሳሳይ ምሽት 4 ሰዓት ላይ ይደረጋል። ሁለቱ ክለቦች በውድድር ዓመቱ ለ6ኛ ጊዜ የሚገናኙበትን እድል የተፈጠረ ሲሆን ከ3 ቀናት በፊት በስፔን ላሊጋ ተገናኝተው ባርሴሎና ከሜዳ ውጭ 2-1 ማሸነፉ ይታወሳል። ባርሴሎና በሜዳው ባደረጋቸው ያለፉትን 25 ጨዋታዎች በአትሌቲኮ ማድሪድ አለመሸነፉ ትልቅ የስነ ልቦና ብልጫ እንዲወስድ ሲያደርገው፣ ዛሬም የአሸናፊነት ቅድሚያ ግምቱን አግኝቷል። በአሰልጣኝ ዲያጎ ሲሞኔ የሚመራው አትሌቲኮ ማድሪድ በበኩሉ በሻምፒዮንስ ሊግ የስፔን ክለቦችን ከሜዳው ውጭ አሸንፎ የማያውቅበትን የታሪክ ጠባሳ ለመቅረፍ ወደ ካታላን የሚያቀና ይሆናል።
ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ሜሮን ዋለልኝ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።